የነዋሪዎቿን የኑሮ ጫና ለማቃለል የተለያዩ ፕሮጀክቶችን እየተገበረች የምትገኘው አዲስ አበባ ዛሬም አንድ ግዙፍ የገበያ ማዕከልን እንሆ ብላለች። በኮቪድ-19 ወረርሽኝ ወቅት ነዋሪዎች ርቀታቸውን ጠብቀው ለጤናቸው በማያሰጋ መንገድ እንዲገበያዩ ታልሞ የተከፈተው የላፍቶ ቁጥር 1 ሁለገብ የገበያ ማዕከል ተከታዩ ላፍቶ ቁጥር 2 ሁለገብ የገበያ ማዕከል ተመርቆ ለአገልግሎት ክፍት ሆኗል። ላፍቶ ቁጥር 2 ሁለገብ የገበያ ማዕከል የመጋዘን የአትክልት ማሞቂያና ማቀዝቀዣ እንዲሁም ትስስር የተፈጠረላቸው አምራችና ነጋዴዎችን ብዛት በማሳደግ የንግድ ስርዓቱን ዘመናዊነት የሚያሳድግ ስለመሆኑ የአዲስ አበባ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ተናግረዋል። አምራችና ሸማቱን በማገናኘት የነዋሪውን ኑሮ ጫናን ለማቃለል የተሰራው የገበያ ማዕከል እነሆ ዛሬ 5ኛ ማዕከል ላይ ደርሰናል። ዛሬ እየተመረቀ ያለው ገበያ ማዕከል የነባሩን የመጋዘን ቁጥር ወደ 318 ከፍ ያደርጋል። የጅምላ ማከፋፈያ ቦታውንም እንደዚሁ ወደ 73 ያሳድጋል። የችርቻሮ ቦታም ወደ 844 ከፍ ያደርጋል። አትክልት ማሞቂያና መቀዝቀዣ ቦታዎችንም ወደ 44 ያሳድጋል። ትስስር የተፈጠረላቸው አምራችና ነጋዴዎችም ወደ 1000 ከፍ የሚያደርገው ማዕከል ነው። በአዲስ አበባ መግቢያ በሮች የተገነቡ መሰል የግብርና ምርቶች መሸጫ ማዕከላት አርሶ አደሩና ሸማቹ በቀጥታ የሚገናኙበት ስርዓትን በመዘርጋት አላስፈላጊ የገበያ ሰንሰለትን ያስቀሩ ናቸው። በሁሉም አዲስ አበባ መግቢያ በሮች ላይ የተገነቡት የግብርና ምርቶች መሸጫ ማዕከላት በርካታ ትሩፋቶችን ለነዋሪዎቿም ለአርሶ አደሩም አበርክቷል። አንደኛውና ዋንኛው አላስፈላጊ ጣልቃ ገብነትን በማውጣት ሸማቹና አምራቹን በቀጥታ ማገናኘት ተችሏል። አርሶ አደሮቹም ስለገበያ ሳያስቡ ምርት ላይ እንዲበረቱና እንዲያተኩሩ አርጓል። የከተማዋ የግብርና ምርቶች ፍላጎት መጨመር ለማዕከሉ መከፈት ምክንያት ስለመሆኑ የአዲስ አበባ ከተማ አስተዳደር የዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም አብራርተዋል። በማዕከሉ ከአትክልትና ፍራፍሬ ባሻገር የሰብል ምርቶችም ለነዋሪዎች የሚቀርቡ ይሆናል። የከተማዋን የግብርና ምርት ፍላጎት መጨመር የተረዳው የከተማ አስተዳደሩ የቀደመው ማዕከል ይሰጥ ከነበረው የአትክልትና ፍራፍሬ ግብይት አገልግሎት በተጨማሪ ሁለተኛው ምዕራፍ ግንባታ የሰብል ምርት ግብይትንም እንዲያካትት በተቀመጠው አቅጣጫ መሰረት እንዲሁም የከተማዋን ወደፊት የዘመናዊነት መዳረሻ ከግምት በማስገባት የምትመለከቱትን እጅግ ዘመናዊና ሁለገብ የገበያ ማዕከል በተጨማሪ ገንብተን በማጠናቀቅ ለአገልግሎት ማሰናዳታችንን ዛሬ ከፊታችሁ ቆሜ ስገልጽ በታላቅ ደስታ ነው። 6 ዘመናዊ ማቀዝቀዣ ክፍሎች መጋዘኖች ያሉት ባለ 3 ወለል የሱፐርማርኬት ህንጻም ይዟል። የጅምላ ማከፋፈያ ብሎኮች፣ የጥራጥሬና እህል መጋዘኖችም በስፋት ይገኛሉ። የውስጥ ለውስጥ አስፋልት፣ ዘመናዊ የአትክልት ማጠቢያ ስፍራ፣ የውሃ ማጠራቀሚያ ታንከሮችን ጨምሮ ለዘመናዊ የንግድ አገልግሎት የሚያስፈልጉትን ሁሉ ያሟላ ነው። ያንዳንዳቸው 40 ካሬ ሜትር ስፋት ያላቸው 144 የተናጥል ሱቆችን የያዙ 9 የጅምላ ማከፋፈያ ብሎኮችም በዚህ ፕሮጀክቶች ከተካተቱት ግንባታዎች ውስጥ የሚጠቀሱ ሲሆን ከነዚህ በተጨማሪ ያንዳንዳቸው በ1500 ካሬ ሜትር ቦታ ላይ ያረፉ 2 የጥራጥሬና የእህል መጋዘኖችም የዚህ ፕሮጀክት አካል የሆኑ ህንጻዎች ናቸው። 2.9 ኪሎ ሜትር የውስጥ ለውስጥ አስፋልት መንገድ ስራ፣ ዘመናዊ የአትክልት ማጠቢያ፣ 150 ኪዩቢክ ሜትር የመጠጥ ውሃ የሚይዝ 4 ጂአርፒ ታንከር፣ 300 ኪዩቢክ ሜትር ለእሳት አደጋ መከላከያ የሚያገለግል ውሃ የሚይዙ ጂአርፒ ማጠራቀሚያ ታንከሮች፣ የጀነሬተርና የፓምፕ ክፍሎች፣ 40 የቆሻሻ ማስወገጃ ገንዳዎች ያንዳንዳቸው 10 ክፍሎች ያሏቸው በድምሩ 9 ክፍሎች የሚይዙ 9 መጸዳጃ ቤቶች እንዲሁም የአረንጓዴ ስፍራዎች ተሟልተውለታል። ላፍቶ ቁጥር 2 ሁለገብ የገበያ ማዕከል ከመገበያያነት ባሻገር የባንክ የቢሮና ካፍቴሪያ ብሎም የስብሰባ አዳራሾችን መስጠት የሚያስችሉ ክፍሎችንም የያዘ ነው።